ማለዳ ፀሐይ ስትወጣ በአፍሪካ መዲና በጸጥታ ለውጥ እየተካሄደ ይገኛል። አዲስ አይነት የለውጥ ኃይል በእንቅስቃሴ ላይ ነው። ጸጥ ያለ ንጹህና የማያቋርጥ እድገት። በአንጻሩ ከመኪኖች የሚወጣው ከፍተኛ ጭስ ለአካባቢው ብክለት አስተዋጽኦ እያደረገ ይገኛል። ይህ ኢትዮፒካር ነው። በኢትዮጵያ ፈርቀዳጅ ኤሌክትሪክ መኪኖች አስመጪ ሳሙኤል አዲስ አለም ይባላል። የኢትዮፒካር መኪና አስመጪ ድርጅት ባለቤትና ስራ አስኪያጅ ነው። ኢትዮጵያ በኤሌክትሪክ መኪና ላይ የምትሄድበት መንገድ በጣም አበረታች ነው። ድጋፎች እየተደረጉለት ነው ሴክተሩ። በተለይ ከታክስ አንጻር እና ነዳጅ መኪኖች ባለመግባታቸው ሴክተሩ በፍጥነት እንዲያድግ እየረዳ ነው ያለው። ታክስ መቀነስ በጣም መኪናዎቹ እንዲለመዱ ትልቅ ድጋፍ አድርጓል። ምክንያቱም ከነዳጅ መኪኖች ሲነጻጸር የእነዚህ መኪኖች ግዢ ውድ ነው። ውጪ ታክሱ ተመሳሳይ ቢሆን ኖሮ አፎርደብል አይሆንም ነበር። መንግስት ታክሱን በመቀነሱ ምክንያት እነዚህ መኪኖች እዚህ ሀገር ላይ አፎርደብል እንዲሆኑ ሰው እንደ ልብ እንዲገዛቸው አክሰስ እንዲያደርጋቸው ትልቅ አስተዋጽኦ አድርጓል። እንግዲህ የኤሌክትሪክ መኪና ሲጀመር የዛሬ 3 ዓመት እና 4 ዓመት በጣም ከባድ ነበር። አሁን ግን ቀስ በቀስ ህዝቡ እየለመደው እንደውም እየወደደው መኪኖቹ በጣም እየተሸጡ ነው ያለው። ተጠቃሚዎቹም ያላቸው ፊድባክ በጣም ጥሩ ነው። ፕራክቲካሊ ቼክ እያደረጓቸው መኪኖቹ ለዚህ ሀገር ተስማሚ እንደሆኑ በተለይ ከወጪ አንጻር ደግሞ በጣም ዝቅተኛ ወጪ ተመጣጣኝ ሳይሆን ዝቅተኛ ወጪ ስላላቸው ከኛ ወስደው የተጠቃሚ የሆኑ በራይድ የሚጠቀሙ ለግላቸው የሚጠቀሙ ሰዎች ተበረታተው እንደውም መኪና እስከመጨመር የደረሱ አሉ። ስለዚህ አሁን መኪኖቹ በጣም ተለምደዋል። ወደፊቱ ደግሞ በደንብ ይለመዳሉ ብለን እንጠብቃለን። መኪናን ብቻ አንሸጥም፣ ራዕይንም እናቀርባለን። ወደፊት ንጹህና ከብክለት የጸዳች ሀገር እንድትኖረን ተግተን እየሰራን እንገኛለን። ተሽከርካሪዎቻችን ከማጓጓዝ በላይ የእድገት መሳሪያዎች ናቸው። የሥራ ዕድልን ለግለሰቦች፣ ለቤተሰቦች፣ ለማህበረሰብ ለመፍጠር ከተለያዩ የብድር አቅራቢ ተቋማት ጋር በትብብር በመስራት ለ300 ሰዎች የኤሌክትሪክ መኪኖችን እንዲያገኙ አድርገናል። ስሜ አሸናፊ እንዳይላሉ እባላለሁ። ኢትዮፒካር የመጣሁት በዝና ሰምቼ ነው። መኪናውን ጥንካሬ፣ ፐርፎርማንስ ሁሉ ከጉግል ላይ አይቼ በመልካም ሁኔታ ነው መርጬ ይሄንን መኪና ባለቤት የሆንኩት ወይንም የገዛሁት ማለት ነው። ስሜ ኤልሳቤጥ ኤርመድ ይባላል። ወደ ኢትዮፒካር መጥቼ የነበረ የኤሌክትሪክ ካር ፈልጌ ነበረ። ደሱም ብድር አመቻችተውልን አሁን ላይ የኤሌክትሪክ ካሬን ልወስድ ችያለሁ። ችግሮችን ከመፍታት አንጻር ከውጭ ሀገር ባለሀብቶች ጋር በመስራት የተሽከርካሪ አቅርቦትንና የጥገና የቴክኖሎጂ ሽግግር እንዲኖር እያደረግን ነው። ድርጅታችን ከተቋቋመበት ከ2004 ዓ.ም ጀምሮ ለ1000 ሰዎች መኪኖችን አስገብተን ለተጠቃሚዎች አስተላልፈናል። በጥቂት ካፒታል ተነስተን ዛሬ 2017 ላይ በአንድ ዓመት ብቻ ከግማሽ ቢሊዮን ብር በላይ ሽያጭ አካሂደናል። ይህ ኢትዮፒካር ነው። ልዩነትን ያጣጥሙ።